ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንዴት ናችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንደገና ተመልሻለሁ መለሳለሁ ባልኩት አርዕስት እንግዲህ ተወዳጆች ይህ መርሃ ግብር ለብዙዎች ተደራሽ እንዲሆን አደራ ስትጀምሩ ላይክ እያደረጋችሁ ሌሎች ደግሞ እንዲጠቀሙበት ደግሞ ሰብስክራይብ እንዲያደርጉ እንድታበረታቱ የአደራ መልክቴን እናገራለሁ። ተወዳጆች እንግዲህ ዛሬ ይሄን ቪዲዮ የምሰራበት ወሳኝ ሀሳብ አለን። አንዳንድ ጊዜ ሰዎችን ሳናቅ የሰዎችን ችግር ሳናቅ ከሰዎች ጋር እሳት አገባ ውስጥ እንገባለን እና በስተመጨረሻ በዚህ ቪዲዮ መጨረሻ ላይ ዘመዴ መምህር ዘመድኩን በቀለ ስለራሱ በጣም ልብ የሚያሳዝን የሚሰብር ነገር የሚናገረው አለ። እኔ በእውነት ለመናገር ይህን ቪዲዮ አሁን የላካችሁልኝ እንዲህ አይነት መሰል ቪዲዮዎችን አይቼ በሆን ኖረው ከሰዎች ጋር እሳት አገባም ውስጥ አልገባም ነበር እና ለምን ብትሉኝ በቃ ሰዎችን ለካ ሳናቃቸው ነው ዝም ብለን እየተናገርናቸው ያለ ነው የሚል ጽኑ ሀሳብ አለኝ እና ሰሞኑንም እንግዲህ የተለያዩ ሰዎች በዶክተር ሮዳስ ላይ በጻፈው ነገር ሀሳብ ስጥ ቢኒ ምናምን ብላችሁኛል። እኔ በእውነት ለመናገር ዶክተር ሮዳስ ሲያስተምሩ አይቻለሁ። ዲቴይል ያለውን ነገር እንግዲህ ግብፅም አብረን ነበርን። ከዛ በተረፈ ግን ፐርሰናሊ ልጠይቃቸው የምፈልገው ነገር አለ። ይልቁኑ ከወይዘሮ አበበች ጋር የተያያዙ ነገሮችና መሰል ነገሮችን እጠይቃቸዋለሁ እና ያው ተዋርሶ አለበት የሚል ነገር መምህር ዘመድኩን እንደዚህ እንዳሉ ሰምቻለሁ ተወዳጆች። እና በመጨረሻ ግን መልስ ታገኛላችሁ በእርግጠኝነት። የዛሬውን ቪዲዮ አይታችሁ መጨረሻ ላይ መምህር ዘመድኩን ስለራሱ የሚናገረውን ነገር ስትሰሙ ልብ ይሰብራል፣ ልብ ያሳዝናል። ስለዚህ እያንዳንዱን ነገር አሁን በገደብ መሄድ አለብን ብዬ አምናለሁ። ወደፊትም አብራራለሁ። አንዳንድ እንግዲህ ፕሮቴስታንት ወዳጆቼ ስለ ቢኒያም ኦርቶዶክስነት መቼም ብዙ ነገር ትላላችሁ። አንዱን ልንገራችሁ። ስለ ኦርቶዶክስነቴ ከማንም ጋር አልደራደርም። ውልቅ ብሎ እንዲወጣላችሁ ፈልጋለሁ። ስለ ኦርቶዶክስነቴ ከማንም ጋር አልደራደርም በነገራችን ላይ እና አሁን አንዳንዶች የምትሉኝ ነገር አለ። የፈረንጅ ስዕል ፊት ቆመ እየጸለይክ መሰል ነገሮች የምትሉኝ አሉ እና ዛሬ ለዛውም አንዳንድ ሰዎች ብላችሁ በጣም ልቤ ተሰብሮ ፈረንጅ ነው እንደ የሳለው ብዬ ልሞግትም አሰብኩና ከዛ ምን ብዬ አሰብኩኝ እንትኑን ራሱ እኮ መጽሐፍ ቅዱስ የሚለውን አትሞ ጠርዞ እጅ ላይ የሰጠው ፈረንጅ ነው እና የፈረንጅ ጽሑፍ ነው ታዲያ አንተ የምታነበው ማለት ነው እና መሰል ነገሮችን ላነሳ እችላለሁ። እና በኦርቶዶክስነት አልደራደርም። መክፈል ያለብኝን ዋጋ እስከ መጨረሻው ከፍላለሁ። ብቸኛ ልሆን እችላለሁ፣ ሰዎች ላይረዱኝ ይችላሉ። ነገር ግን በቃ ምንም አልመቻመችም። በዚህ እውነት ጽኑ ነገሬን እንድታዩልኝ ይሁን። እንግዲህ የዛሬው መርሃ ግብራችንን ስንጀምር የመጀመሪያው ነገር እነ ዶክተር ሮዳስ እና በመምህር ዘመድኩን ጉዳይ መጨረሻ ላይ መልስ ታገኛላችሁ። ራሱ ቪዲዮ ራሱ መልስ ስለሚሰጥ ማለት ነው። ደረጀ መምህር ደረጀ እንግዲህ በግብፅ በነበረን ቦታ እንግዲህ ጉብኝት ላይ ጠዋት የማምላክ ወላዲተ አምላክ ቀን በዛ አስቀድሰን እንደምታውቁት ከዛ በኋላ የ1 ሰዓት ተኩል መንገድ ድራይቭ አድርገን ድሮን ኮንካ የሚባል ቦታ ሄደን ነበረ።
ያ ቦታ እንግዲህ እማምላክ ወላዲተ አምላክ በግብፅ በነበረችበት ጊዜ እንግዲህ ሆሊ ፋሚሊ የሚባሉት እማምላክ ጌታችን፣ ቅዱስ ዮሴፍ እንዲሁም ደግሞ እህታችን ቅዱስ ሶሎሜ አንድ ላይ ነበሩ እና የመጨረሻ የሄዱበት ቦታ ይሄውን በኋላ ማሳያችሁ ቦታ ነው። ድሮን ኮንካ ይባላል። በዚህ ጉዳይ ላይ መምህር ደረጀና እንዲሁም ደግሞ ቆሞስ አባ ገብረስላሴ በጣም ጠንካራ ሀሳብ ችረዋል። ቆንጆ ፕሮግራም አዘጋጅቼላችኋለሁ እና እሱን እንድትመለከቱ ይሁን። በዛ ቦታ ላይ እንግዲህ የነበረችበት የተሰወረችበት አንዱ የተቀመጡበት ቦታ ምንድን ነበር? የፈርዖኖች መቃብርን ታሪክ ትሰማላችሁ፣ በጣም ትጠቀሙበታላችሁ እና የግብፅ ቪዲዮዎችን እንዲያወጣውኝ እግረ መንገዴን ለትምህርታችን እምነታችንን ለማጽናት በዛ ቦታ ላይ ደግሞ ያለችው የማምላክ ወላዲተ አምላክ ምስለ ፍቁር ወልዳ በጣም ተአምር እንደሚሰራ ከዚህ በፊትም ነግሬያቸዋለሁ። ፖርትላንድ በሚባለው ቦታ ላይ የማምላክ ወላዲተ አምላክ ስዕሏ ዘይት ኪዳነ ምሕረት በተለምዶ የምንለው ዘይት እንዲያንጠባጥባል እና ከዛ በፊትም ታሪኩን አውርቼላቸዋለሁ። ያቺ የተፈወሰች ሴት ከዛ በንስሐ በመመላለሷ የሆነውን ተአምር ከዚህ በፊት አሳይቻቸዋለሁ እና ለማስታወሻ ትንሽ ቪዲዮውን አስገባላቸዋለሁ እና ማርያም ቤተክርስቲያን እንዲሁም የቢሾይ ቤተክርስቲያን እንግዲህ በግብፅ ላይ ከምፈልገው ዋናና ዋና ቦታ ይሄ ቦታ ነው። እንግዲህ ከማምላክ ወላዲተ አምላክ ስዕላት ዙሪያ እያዠቀ የሚፈስ ዘይት አለ። ይሄ እንግዲህ በዓለም ደረጃ ብዙ ተአምር እየሰራ ነው። ዘይቱ መፍሰሱ ለ35 ዓመት ቀጥሏል። ከእጇ ላይ የነበረ ቀጥሎ በስዕላት በቤቷ የነበረው ስዕል እንግዲህ እዚህ ጋር እንደምታዩት ይሄ ነው። እንግዲህ አቡነ ሺኖዳ ነገሮችን አጥንተው ሁሉን ነገር አይተው እቺ ሴት እንግዲህ በሱስ ቀንበር የተያዘች ነች። በሱስ ቀንበር ተይዛ በተለያየ ችግር ውስጥ ሆና ሴት ልጇ እንግዲህ ለአባቶች ተናግራ አባቶች ደግሞ ይህን ጉዳይ ከተመለከቱ በኋላ እንግዲህ በንስሐ አባቷ አማካኝነት ንስሐ ገብታ ከካንሰር በሽታ ትፈወሳለች። በኋላ አሳያቸዋለሁ። በጣም ከከባድ የካንሰር በሽታ ቀጠሮ ነበራት። በንስሐ አባቷ ቤት አድራ ሌሊት ማምላክ ወላዲተ አምላክ ተገልጣ አናገረቻት። ከዛ በዚህ ሁኔታ እንግዲህ አሁን እጇ ላይ አይታቸዋል። ከእጇ ላይ ነው የሚፈስ የነበረው። እቺ ሴት እንግዲህ ከሱስ ቀንበር ከተፈወሰች በኋላ በግልጽ የምነግራችሁ ዲያቆን አገልጋይ ነው የሆነችው። በቃ አገልጋይ ነው የሆነችው። በእንደዚህ ሁኔታ ነው የነበረችው እና ይሄው እዚህ ጋር ታያታላችሁ። እንግዲህ የኃጢአት የንስሐ ፍሬ እናያለን። የማምላክ ወላዲተ አምላክን በስዕላዋ ዙሪያ የሚፈሰውና የሚያጅቀው ቀጥ እያሳያችኋለሁ። እንግዲህ ይሄ ነው ተአምሩ። እንግዲህ የካንሰር በሽታ ቀጠሮ ሰርጀሪ ነበራት። በሌሊት ማምላክ ወላዲተ አምላክ ተገልጣ እንግዲህ ባንዴጅ ወገቧ ላይ የነበረው ባንዴጅ ሲፈታ ይሄው መስቀል የሆነ ነገር ነበረ ከላይዋ ላይ እና ይህ በግብፅ ፖርት ሳይድ በሚባለው ቦታ ላይ የሚታወቅ ተአምር ነው። በቅርቡ ጊዜ እንግዲህ አባታችን ፍቃድ አግኝተው እንግዲህ በአሜሪካ ዳላስ እንደገና ደግሞ በቅርቡ ጊዜ ወደ አውስትራሊያም ወደ እንግሊዝም ይህንን የተአምራዊ ዘይትን ይዘው ይመጣሉ። እንግዲህ እህታችን እንደምታዩት እንደዚህ ነው የካንሰሩ ነገር ለቋት ሄደው እዚህ ጋር እንግዲህ ካንሰሩንም በኋላ አሳያችኋለሁ። ይኸውላችሁ የሚያጅቀው ያልኳችሁ ይሄ ነው። እንዲህ እያደረገ በኋላ ተግባራዊ እዛ ቦታው ላይ ደግሞ እንደገና ሄጅ አሳያችኋለሁ። ያው አባታችን እንግዲህ እያሳዩን ነው እዚህ ጋር በግልጽ እንዴት እንደሆነ በኋላም ሄጅ አሳያችኋለሁ። እንግዲህ አቡነ ሺኖዳ የዚህች እህትን ነገር በእንዲህ ሁኔታ አይተዋል። እንግዲህ እጇ ላይ የሚፈሰውን ዘይት ተመልከቱ እና በእጇ ላይ እንደዚህ ነበረ ዘይቱ። ከዛ በኋላ እንግዲህ አገልጋይ ሆና በቤተክርስቲያን በድቁና አገልጋይ ሆና ከ60 ዓመት በላይ የሆኑ ሰዎች እንደዛ እንደሚሆኑ ነው። እንግዲህ ተአምራቱ ምን ይመስላል ከተባለ እንግዲህ ከማምላክ ወላዲተ አምላክ እህትን ስትፈውሳት እንግዲህ ይሄ ነበረ የወጣው እጢ በጊዜ እንደዚህ ነበር። ይሄው በግልጽ ይሄው እንግዲህ ይሄ ነው ተአምር። ይሄ ተአምር ይሄው ማየት ትችላላችሁ። ከዛ በኋላ ይሄው ይሄ እጢ ነበረ፣ ይሄ ካንሰር ነበረ ከውስጧ የወጣ። ዛሬም እግዚአብሔር በስራ ላይ ነው። ብትጠብቁት እግዚአብሔር ይመጣል ወገኖች። ማምላክ ወላዲተ አምላክን በእውነት በምልጃው አሳስብ ይበሉ። እናታችን ይሁላችሁ በካህናት ፊት ከእጇ ላይ እንዲህ አይነት ዘይት ነበር የሚፈሰው። ይሄ እውነተኛ ታሪክ ነው። ይሄው ማየት ትችላላችሁ። እችትን በተመለከተ እንግዲህ ይሄንን በግልጽ ማየት ትችላላችሁ ተወዳጆች። አሁን ቦታው ላይ ደግሞ ፕራክቲካሊ ያሳያችኋለሁ። እንግዲህ
እኛ አባቶቻችን ናቸው። ይሄ እንግዲህ ቅቡ ነው፣ ከስዕሏ ላይ የሚወጣ ነው። እንግዲህ ይሄ ተአምር ለ35 ዓመት እንደተዘገበ አሁንም ተአምር እየሰራ በተለያየ ሀገር ኢትዮጵያ ውስጥም ቅድም ዶክተር ሮዳስ እንግዲህ የተናገሩትን ሰምታችኋል። ተአምር ሀፍ ፓራላይዝድ የነበረች አንዲት እህታችን እንኳን ተአምር ሆኖላት ዛሬ ስዕለቷን አስገብታለች። እንግዲህ በጣም የተንቆጠቆጠ የማምላክ ወላዲተ አምላክን ምስለ ፍቁር ወልዳን ልካለች ከኢትዮጵያ። እና ተወዳጆች ይሄ ነው እንግዲህ የሁላችሁ ማየት ትችላላችሁ። እንግዲህ ተአምር የተአምር ቅብ ይህ እንግዲህ ቅባ ቅዱስ አይደለም፣ ቅባ አሜሮን አይደለም። በደንብ እንድትረዱን ተአምር ከስዕሏ ላይ የሚፈስ ተአምር ነው። እና እመጣለሁ ወደዛም ወስጄ ያሳያችኋለሁ። እንግዲህ ማየት ትችላላችሁ። እህታችን እንግዲህ በሱስ ቀንበር፣ በነገራችን ላይ በዚህ ጉዳይ ላይ ይህንን ተአምር ቡዲዝሞች፣ ኢንዱዚሞች፣ ሙስሊሞች የተለያዩ ህዝቦች ናቸው በዚህ ተአምር ተቋዳሽ የሆኑት። እንግዲህ ተአምር ከሰው አእምሮ በላይ የሆነ ነገር ማለት ነው እና እንደው ለአማኞች ብቻ እየሆነ ያለ ነገር እንዳይደለ ከወዲሁ እንድታውቁ ይሁን። እንግዲህ ማየት ትችላላችሁ። ይኸው ማየት ትችላላችሁ። ከካቶሊክ ፍራንሲስኮ ዲሳሊሶችን ማየት ትችላላችሁ። ከተለያየ ቤተ እምነት ውስጥ መጥተው በዚህ ተአምራት እየተገለገሉ አሉ። እኛም እንግዲህ እግዚአብሔር ፈቅድና ብንኖር ብለን እንጸልይ ነበረ። እግዚአብሔር እንግዲህ ረድቶን ነው። ካቶሊኮችን ማየት ትችላላችሁ። በዚህ ቦታ ተገኝተናል እና ይሄ ነው እንግዲህ ይሄ የእሷ አጭር ነገር የተቀመጠበት ነው። አሁን ቀጥታ የሚፈስበትን ቦታ አሁንም እግዚአብሔር በስራ ላይ እንዳለ እንድናሳያችሁ ይሁን። ይሄንን ካሳያችሁ በኋላ ወደ ቦታው ጋር ፕራክቲካሊ ወስጄ ያሳያችኋለሁ። ፕራክቲካሊ ወስጄ ያሳያችኋለሁ። እንግዲህ ቤተ መቅደሱ ይሄ ነው እንደምታዩት። ቤተ መቅደሱ እንደምታዩት ይሄ ነው። የማምላክ ወላዲተ አምላክና የቢሾን እና መቅደሱ ይሄ ነው እንግዲህ ቤተ መቅደሱ። እና አሁን በንቃት እንድታዩ ፈልጋለሁ። በንቃት እንድታዩ ተአምራቱን ይኸው ማየት ትችላላችሁ። ይሄ ነው ስዕሉ። የማምላክ ወላዲተ አምላክ የኪዳነ ምሕረት ነው። እዚህ ጋር እንግዲህ ማየት ትችላላችሁ። እጇ ላይ ነጠብጣብ የሆነ ነገር አለ። እሺ ነጠብጣብ ነገር ታያላችሁ። ከዛ በኋላ እዚህ ጋር ዘይቱ ይታያችኋል። ይሄው ማየት ትችላላችሁ። ይሄው ዘይቱ አዥቆ ይወጣል። ከዛ በኋላ ይሄው ለትውልድ ይዳረሳል። በነገራችን ላይ አባታቸው ሲናገሩ ምንም አይነት በመቶ ሺዎች የሚቆጠሩ ህዝቦች ቢመጡ ዘይቱ አይቆልም፣ እየጨመረ ይመጣል ለሚያስፈልገው ተአምር። እና ይሄ ነው እንግዲህ ፖርት ሳይድ ይባላል በግብፅ። እንግዲህ የፖርት ከተማ ነች፣ ወደብ ያላት ከተማ ነች። እንግዲህ በዚህ ቦታ ላይ ህዝቦች ሁላችንም መተን እንግዲህ ልመናችንን ጩኸታችንን እናቀርባለን ለማምላክ ወላዲተ አምላክ በምልጃዋ አሳስብ እንላታለን። እንግዲህ ይሄ ነው ከቦታው ነው የዘገብኩላችሁ። እኔም በጣም ተጽናንቻለሁ። ተአምር እንደዚህ ነው። ይሄው ማየት ትችላላችሁ ዘይቱን። ይሄው የሚያዥቀውንም ማየት ትችላላችሁ። ይሄው ከስዕሏ ላይ አዥቆ እንደዚህ ፌስታል ይደረጋል። ይሄው ማየት ትችላላችሁ። ይሄ ማለት ነው እና ይሄ ነው ተወዳጆች እንግዲህ በፖርት ሳይድ ይህንን ይመስላል። ወዳጆቼ በጸሎት አስቡን። እንግዲህ የማምላክ ወላዲተ አምላክ እንግዲህ የተአምራት ጉልበት ዛሬ ለምትለምኑ ለምትማጸኑ ለእያንዳንዳችን በጓዳችን በቤታችን በሕይወታችን የስጋ ፈውስን አጅዞልን ይምጣ መልእክታችን ነው። እንግዲህ በተቻለ መጠን ይህን ቦታ በእንዲህ ሁኔታ ላይ አስጎብኝተናችኋል። በጣም አስደናቂ ቦታ ነው። ምናልባት የዚች እህትን መጨረሻ እና ሀሳቦችን ይዘን ደግሞ እንመጣለን። ከልብ ነው የምወዳችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ በጣም ከምፈልገው ቦታ በጣም ከጸለይኩበት ቦታ ላዩ ከምራፍቀው አንዱ ቦታ
እንደ ቅድስት አርሴማ ማየት የምጎበኘው ቦታ ነበረ እና ግን አሁን ይሄ ደግሞ በጣም በልቤ ላይ የሚቀጣጠል ቦታ ነው እና ከፖርት ሳይድ ቅድስት ማርያም ቤተክርስቲያን ነኝ። ብንያም ሽታዬ ነኝ። ከልብ አመሰግናለሁ። ከልብ አከብራችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከልብ አመሰግናለሁ። እንግዲህ ህዝቡ ይመጣል፣ ጸሎት ይመዘግባል፣ ያቀርባል፣ መልሱን ያገኛል። ዘይት እንዳልኳችሁ በዚህ አይሸጥም። ይኸውላችሁ ሰው በሱቅ ደረጃ መግዛት ይችላል። ነገር ግን አሁን እንዲህ አይነት የተአምራት ነገር ቀጥታ አባቶች ናቸው የሚሰጧችሁ። አባቶች ናቸው የሚሰጡ። አባቶች ናቸው የሚሰጧችሁ እና የነበረኝ ቆይታ በፖርት ሳይድ ግብጽ ሰላም ይሄ ነበረ እና እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ በኋላ ምን እናስጎበኛችኋለን? ምን ቦታ ይቀራል? እኔ አላውቅም ግን እየተጠናቀቀን ያለን ይመስለኛል። ነገ ሾፒንግ ነው። ሲና ነው የሚቀረን እና እነዚህን ሁሉ ቪዲዮዎች እንግዲህ በተቻለ መጠን ወደ ኡጋንዳ ካምፓላ ስገባ አስተካክዬ አሳያችኋለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ይህን አይነት ተአምር እየሰማን ነው። ታዲያውን የዩ ጩፋንና የማንም ዲስኩርን ቅጣቅንቦ እንስማ ሪል ሚራክል እያየን ማለት ነው። በነገር ተአምራ ለአንድ ኦርቶዶክሳዊ ምንም አይደለም እና ይሄንን በሰከነ ነገር እንድታዩልኝ ይሁን። በዛ ቦታ ላይ የነበረው መርሃ ግብር አያይዤ እንትን ብያለሁ። እንደገና የግብፅ የገዳማዊ ስርዓት፣ የግብፅ የልጆች አስተዳደግ እንግዲህ ግብፃውያን ቅዳሜና እሑድ ሶደሬ አይደለም፣ እነሱ ዓርብና ቅዳሜ ነው እንትን የሚሉት፣ ሶደሬ አይደለም የሚሄዱት፣ ወደ ገዳም ነው የሚሄዱት ብያቸዋለሁ። የገዳም አገባብ ከገዳም እንዴት እንደሚወጡ በጣም ጠንካራ ሀሳብ ቆሞስ ገብረ ሥላሴ ሰጥተዋል። እሱን በሰከነ ነገር እንድትሰሙ ያደራ መልክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ደግሞ ቢፈቅድ ላይቭ እንገናኛለን። በርቱልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በሰከነ ነገር ቪዲዮዎቹን እንድታዩልኝ ያደራ መልክቴ ነው። ሰላም ተወዳጆች። እንግዲህ በጣም ከምንወደው መምህራችን መምህር ደረጀ ጋር እንደገና ተገናኝተናል። መምህራችን ጉስቋም ላይ ተገናኝተን ነበረ። ዳግመኛ ደግሞ በአንድ ድንቅ ቦታ ተገናኘን። እስኪ ተርኩልን። እንግዲህ ይሄ ቦታ ድሮንካ ማርያም ይባላል። ድሮንካ ማርያም እንግዲህ ከደቡብ የግብፅ ታላላቅ ገዳማት መካከል በላይ ግብፅ ካሉት ታላላቅ ገዳማት መካከል አንዱ ነው። ይሄን ገዳም አሁን ባለበት ይዞታ ላይ በደንብ አሳምረው የሰሩት በ1955 ዓመተ ምህረት የነበሩት አባ ሚካኤል የሚባሉ አንድ ታላቅ አባት ይሄንን ዋሻ ወደ ተሻለ ደረጃ አድርሰው በዚህ ቦታ ነው መቃብራቸውም የሚገኘው ማለት ነው። የዚህ ቦታ ታሪክ ምንድነው? እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ ዘመናት የዘመናት እኩሌታ ይላል ዮሐንስ ራእይ ምዕራፍ 12 ላይ። ዘመን ሲል 1 ዓመት፣ ዘመናት ሲል 2 ዓመት፣ የዘመናት እኩሌታ ሲል 6 ወር፣ 3 ዓመት ከ6 ወር ከጨረሰች በኋላ ወደ ገሊላ ተመለሺ ብሎ ቅዱስ ገብርኤል ለዮሴፍና ለእመቤታችን ብስራት ነገራቸው። ለምን? ያሳድድሽ የነበረ ሄሮድስ ሞቷል። ሄሮድስ ሁሌም ይሞታል። አምባገነኖች ይሞታሉ፣ ይጠፋሉ። አምባገነኖች ሁል ጊዜ ለጊዜው ነው ኃይላቸው። ወአመ ሞተ ኦዚያን ንጉስ ይላል ኢሳይያስ 6 ቁጥር 1 ላይ። ትፈራው የነበረ ኦዚያን ሞተ፣ እኔ ግን አለው አለው ኢሳይያስ። ስለዚህ እነዚህ ክፉ ሰዎች ይሞታሉ። እነሱ ሲሞቱ ምንድነው ያደረገው? ተመለሻል። ለምን ተመለሻል? ጌታ የሚጠመቀው ዮርዳኖስ ነው፣ የሚሰቀለው ቀራንዮ ነው። እዚህ ለመኖር አልመጡ። ስለዚህ ከዚህ መሄድ ግድ ነው። ናዝራ ይባል ዘንድ ወደ ናዝሪት ወጣ ይሌለ የናዝሪቱ ኢየሱስ ለመባል ወደ ናዝሪት ማደግ አለበት። ይሄ ትንቢት መፈጸም አለበት። ስለዚህ ጨርቄን ማቄን ሳይሉ በመላክ ብስራት ቀጥታ ተነሱ። ጉዞ ሲጀምሩ አባይን ተሻግረው እንግዲህ ወደ እስራኤል ምድር ለመግባት ይሄ ነበር መንገዱ። አባይ ግን ሞልቶ ነበር በወቅቱ ይላሉ አባቶቻችን። ያ ውሃ ሙላት እስኪቀር ድረስ እስኪጎል ድረስ 10 ቀንም የሚሉ አሉ፣ 3 ወራትም ቆይተዋል። ቆይታው ያጣላል። እመቤታችን ግን በዚህ ቦታ ላይ አንድ ዋሻ አገኘች።
ይሄ ዋሻ የፈርዖኖች መቃብር ነበር። በግብጽ ልማድ ፈርዖኖች ከነቃቸው ከነባሪያቸው ከነህይወቱ ይቀበር ነበርና ሰፋፊ ዋሻዎች ነበሩ። በነገራችን ላይ ይሄ አጠቃላይ ይሄ ላይ ግብጽ የሚባለው ታላቁ ስፍራ ይሄ ደቡብ ግብጽ የሚባለው ከ100 በላይ ገዳማት ነበሩ። እነዚህ ገዳማት የተጀመሩት በምንድነው? በፈርዖኖች መቃብር ነው። በእነዚህ ዋሻዎች ነው። ከነዚህ ዋሻዎች መካከል አንዱ ይሄ ነበር። ስለዚህ በዚህ ተጠግታ እመቤታችን ከልጇ ጋራ ከዮሴፍ ጋራ ከሰሎሜ ጋራ ሆሊ ፋሚሊ የሚባሉት በዚህ ቦታ ቆይተው ነበር። በዚያ ቆይታ እንግዲህ የነበረው ዋሻ በአባ ሚካኤል አማካኝነት እንዲያምሮ ተስተካክሎ ተሰርቷል። በዚህ ቦታ የሚገርመው ጸሎት ሰሚ የሆነች እመቤታችን ስዕል አለ። ያቺ ስዕል በጣም ጸሎት ሰሚ ናት። ስለዚህ ከ7 እስከ 14 በነሐሴ በዚህ ሀገር ያሉ ታላላቅ ክርስቲያኖች ተሰብስበው የእመቤታችን የፍልሰታ ጾምን እዚህ ነው የሚጾሙ። በ15 ደግሞ ከግማሽ ሚሊዮን ሕዝብ በላይ ከግብጽ ምድር እንዳለ ተሰብስቦ መጥቶ እዚህ ነው የሚያከብሩ። ጸሎቱ ይሰማል፣ ስለቱ ይሰምራል ማለት ነው። ስለዚህ ይሄ የጸሎት ስፍራ ነው፣ የተባቶ ስፍራ ነው፣ እግዚአብሔርን የመለመኛ ሴቶች ገዳም ሆኖ ዛሬ ብዙ እናቶች የተለያየ ልማት እየሰሩ ገስታውሶች አሉ። ቱሪስቶች እየመጡ እዚህ አልጋ ይዘው ያድራሉ፣ ይጸልያሉ፣ ይቆርባሉ፣ ንስሐ ይገባሉ። በግብጽ ያሉ ህፃናት አርብ ቅዳሜውን እዚህ መጥተው ማለት ነው የመዝናኛ ስፍራቸውም ጭምር ሆነዋል። እና በግብጽ ገዳማት የመማሪያ የማወቂያ የመጸለያ ብቻ አይደለም። እኛ ልጆቻችን ሶደሬ ለሃንጋኖ ነው የምንወስደው በኢትዮጵያ ወይም ደግሞ ዱባይ ብዙ ብር ከፍለን እናዝናናቸዋለን። ህይወት አይሆናቸው። ገዳማትን ወደ ምን መቀየር አለብን? ወደ ልጆች የመዝናኛ ስፍራ፣ የመደሰቻ ስፍራ፣ የጸሎት ስፍራ አድርገን መለወጥ አለብን። ልጆች መተካት አለባቸውና ይሄ ድሮንካ ማርያም ትልቅ ስፍራ ትልቅ ክብር ያለው እመቤታችን በዚህ የተቀመጠችበት የመጨረሻ ስልብቷ በዚህ ቦታ ነው። የመጨረሻ ስልብ ግብጽን ለቃ ስትወጣ ይሄ መጨረሻ ያረፈችበት። አመሰግናለሁ። ቃልዎት ያሰማልን መምህራችን፣ ከልብ እናመሰግናለን። አባታችን ከልብ እናከብሮታለን፣ ከልብ እንወዶታለን። ያው ስለ እርሶ በሰማሁት ነገር ተደንቄያለሁ። እስኪ አሁን ያለንበትን ቦታ ምን እንደሆነ እስኪ አጠቃላይ ሀሳብ እንዲሰጡን በፍጹም ትህትና እንጠይቃለን። አሁን ያለንበት ድሮንቃ ገዳም ነው፣ የሴቶች ገዳም ነው ያለንበት። ከቁስቋም እመቤታችን 6 ወር የተቀመጠችበት 1 ሰዓት ተኩል የሚወስድ ላይ ነው ያለው። 1 ሰዓት ተኩል ገደማ የሚወስድ ላይ ነው ቦታ የሚገኘው። ከቁስቋም ቆይታ ወደዚህ ነው የመጣችው። ለተወሰነ ጊዜ የቆየችበት ነው። እንግዲህ እንዳንድ አባቶቻችን እንደሚገልጹት ለ3 ወራት የሚሉም አሉ፣ ከዚያም በታችም የሚሉ አሉ ማለት ነው። ስለዚህ እመቤታችን የተቀመጠችበት ዋሻ ነው። ነገር ግን ይሄን ዋሻውን ገዳሙ በትልቅ ሁኔታ አስፋፍቶት ወደ 2 ቤተ መቅደሶች አሉት ማለት ነው። ቤተ መቅደስ አለው። መቅደስ ይሄ ስናየው ቤተ መቅደስ ነው። በወዲያም ደግሞ ቤተ መቅደስ አለው። በዓመት ይቀደስበታል ማለት ነው። ስለዚህ ይሄ እንደዚህ የተስፋፋው እንጂ ድሮ እንደዚህ እንዳልነበረ ነው የሚነገረው። ግን ገዳሙ እንደዚህ አስፋፍቶታል ማለት ነው። ስለዚህ እመቤታችን የተቀመጠችበት ሁለተኛው የተሸሸገችበት ቦታ ነው። ድሮንቃ ይባላል። የሴቶች ገዳም ብቻ ነው። ሴቶች ብቻ ነው ገዳማውያን ነው በዚያ ያሉት። ሴቶች ብቻ ነው የሚኖሩት። ደግሞ እነሱ የሚኖሩት በአሞክሮ ነው የሚኖሩት። ዝም ብሎ 50 ዓመት 40 ዓመት ከኖሩ በኋላ ነው ምንኩስና የሚሰጣቸው። ብዙ ዓመታት ከተፈተኑ በኋላ እንጂ ዝም ብሎ ምንኩስናው አይሰጣቸውም። ምንኩስናው ከተሰጣቸው በኋላ ከባት በፍጹም አይወጡም። ከዚህ ከመነኮሱ በኋላ ማለት ነው። ከባት የሚወጡት በ3 ነገሮች ነው። አንደኛው ታመው ለሕክምና፣ ሁለተኛው እናት ወይንም አባት ሞተ ወይንም የሆነ አደጋ ደርሶበታል ከተባለ፣ ሶስተኛው ግን ለመቀበር ነው ሲሞት። ከዚህ ውጭ እዚህ ገዳም መውጣት አይቻልም። ምንኩስናም ደግሞ በቀላል የሚሰጥ አይደለም። ለምሳሌ እዚህ ውጭ ላይ አሁን እንኳን ትልቅ እናት ወተን ሙከረስ ይባላል። ሙከረሳ ለሴት፣ ሙከረስ ለወንድ ነው። ሙከረሳ ለሴት ነው። ለክርስቶስ የታጨች ማለት ነው። ሙከረሳ ማለት ለክርስቶስ የታጨች ማለት ነው።
ታጭተሻል፣ በቃ የታጨሻል ለክርስቶስ ሙሽራሽ በቃ ብለው ምንኩስና አይሰጡም። ስለዚህ ምንኩስና ውድ ነው፣ ግን በአሞክሮ እድሜ ልካቸውን ይጅምራል። ለዚህ ነው ይመስላል። እግዚአብሔር የተመሰገነ ይሁን። እንግዲህ ስለ እርሶ ተናግሬያለሁ። በጣም ትልቅ ትምህርት የተማርኩበት አባት ኖት። በ5 ቋንቋ ይቀድሳሉ፣ ይሰብካሉ። እርሱ አይ በራሴ ቋንቋ ከሰበክ አይ በአማርኛ ሰብካለሁ፣ በኦሮምኛም ይሰብካሉ። አይ አልሰብኩም፣ ግን ቅዳሴ ሞክሬያለሁ። ይሰብካሉ። አዎ ያም አባታችን አሁን ደግሞ እዚህ ሀገር ከመጡ 5 ዓመቶት ነው፣ 6 ዓመቶት ነው። አረብኛ ይናገራሉ። አረብኛ እናገራለሁ፣ አነባለሁ፣ እጽፋለሁ። ያው በሚዲያም ቀርቤ ትምህርት እሰጣለሁ በአረብኛ። ቅዳሴውስ? ቅዳሴው ጥናት ላይ ነው ያሉት። ወንጌል አነባለሁ በደንብ ወንጌል አውቃለሁ። በአረብኛ በደንብ ነው ማለት እንግዲህ ዳዊትን ዘልቅ ያለው በአረብኛ። አባታችን እንግዲህ ቀስ ብለን ኢትዮጵያም ተምረዋል። ኢትዮጵያ ሞክሬያለሁ። እሺ አባታችን እዚህም ሀገር መጥተው በግብፅ ቴዎሎጂ ስኩል ደግሞ እንደዚሁ ተምረዋል። እሱን ለ4 ዓመት በዲግሪ ተምሬያለሁ። ስለዚህ አዩ እኔ ግዕዙንም ይችሉታል፣ አማርኛውንም ይችሉታል፣ ኦሮምኛውንም ይችሉታል፣ አረቡንም ይችሉታል፣ እንግሊዘኛውንም ይችሉታል። ስለዚህ ምናልባት ይሄ ነው ልሳን ብዬ ነው የማምነው ማለት ነው። መቼም ሁሉ ነገር ከእግዚአብሔር የተሰጠ ነው እና እንግዲህ አባታችን በዚህ አገር አጠቃላይ የግብፅ ቤተ ክርስቲያን ጠንካራ ጎን ብለው ያስቀመጡልኝ ነበረ። ስፔሻሊ ጋብቻንም በተመለከተ ነገር ጠንካራ ነገር ተናግረዋል። የግብፅ ቤተሰቦችም ደግሞ አርብና ቅዳሜ ነው ዝግ የሚሆነው ቀን። በዛ ቀን ልጆቻቸው ወደ ሌላ ቦታ ይዘው አይሄዱም እንዳየነው ከሆነና የግብፅ ጠንካራን ሀሳብ እርሶ ነው መቼም እዚህ ያሉንና ያው ደግሞ ጸሐፊ ደግሞ አለ ዲያቆን ዕዝራ ስለ ራሶት ግን ምንም ነገር ሳያስተዋውቁ ነው ቀጥታ የገቡት ወደ ሀሳቡ የማምላክ ነገር ስለሆነበት ይመስለኛልና ለእርሶ ደግሞ ልዩ ነች፣ ለእያንዳንዳችንም እንደዛውና ራሶትን ሲያስተዋውቀው የግብፅ ጠንካራ የቤተ ክርስቲያን ጠንካራ ስትራቴጂ ብለው የገባው ቀን እዛች ጋር ምግብ ጋብዘውኝ ያወሩኝ ነገር አለ። በጣም ልቤን የነካኝና ዛሬ ደግሞ በደጇ ብናወራ ደስ ይለኛልና እስኪ ንገሩን አባታችን። አመሰግናለሁ። ስሜ አባ ገብረስላሴ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን በግብፅ መርሶት ቤተክርስቲያን አስተዳዳሪ ነኝ፣ ተወካይም ነኝ፣ ጉዳይ አስፈጻሚ ነኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግብፅ ላይ ማለት ነው። እንግዲህ ግብፅ በአጠቃላይ ግብፅ ኦርቶዶክስ እኔ የምገልጸው ምስጢር ናት ብዬ ነው የምገልጸው። ክርስቲያኖቹ ምስጢር ናቸው፣ ገዳሞቹ ምስጢር ናቸው። ምስጢር ደግሞ ተመርምሮ የማይደረስበት ጥልቀት ያለው ጊዜ የሚወስድ ወቅት የሚወስድ ዘመናት የሚያስቆጥር ነገር ነው። ነገር ግን ጠንካራ ጎን ከብዬ ከምንላቸው እነሱ የህፃናት አስተዳደጋቸው በቃ ያለ እሉንታ ነው የሚያሳድጓቸው። በሃይማኖት ኮትኩተው ማንኛውም ግብፅ ላይ ተወልዶ ኦርቶዶክስ የሆነ ልጅ የሚያደርገው ከ3 ዓመት ጀምሮ የትምህርት ሌቭል አለው እስከ 6 ዓመት የሚሰጣቸው ምስጢረ ሥላሴንና ክብረ ቅዱሳንን ተምረው የሚጨርሱት ከ3 ዓመት እስከ 6 ዓመት ነው። ከ6 ዓመት እስከ 12 ደግሞ ወደ ስነ መለኮቱ ነው ገብተው የሚማሩ። ከ12 ዓመት እስከ 18 ዓመት ደግሞ የመጽሐፍ ቅዱስ ምርምር ነው። ይሄ ነው። ግን ምንድነው መዋቅር አላቸው። በ4 ዘርፍ መዋቅር ከወንጌል እንዳይወጡ እስከ ዕድሜ ልካቸው እየተማሩ ነው የሚሞቱት። የሽማግሌዎች ስልጠና አለ፣ የሴቶች ስልጠና ለብቻ አለ፣ በሴቶች መዋቅር የለየ ብቻ አለ። የተዋቀረ ነው እያንዳንዱ። ስለዚህ ከ3 ዓመት እስከ 6 ዓመት የተዋቀሩ የህፃናት መዋቅር አለ፣ ሰንበት ትምህርት ቤት የምንለው ማለት ነው። ከ6 ዓመት እስከ 12 ዓመት ያለው ደግሞ መዋቅር አለው ራሱ በሌቪላቸው። ከ12 ዓመት በላይ ያለው ደግሞ እስከ 18 ዓመት ያለው እስከ 15 ዓመት ያለው እድሜያቸው ለብቻ መዋቅር አለ። በእነሱ ለግል የሚሰጥ ብቻ ትምህርት ነው የሚሰጠው።
ከ15 ዓመት እስከ 18 ዓመት ደግሞ የሰንበት ትምህርት ቤትን እውቀት ተለቅ ያደርጉትና ቁጥጥር ያደርጋሉ። ከ18 ዓመት በኋላ ሰንበት ተማሪ መባል አይፈልጉም። ከ18 ዓመት በላይ ሰንበት ተማሪ የወጣቶች ማዕከል የሚል ነው። የወጣቶች ማዕከል ወደ ዩኒቨርሲቲ ስለሚያድጉ ልጆች ትምህርት ጨርሰው የወጣቶች ምርምር የመጽሐፍ ቅዱስ ምርምር አላቸው። በሱ ነው የሚዋቀሩት እንጂ ሰንበት ተማሪን በቃ እንትን ነው የሚሉት ይተውትና ወጣቶች ማዕከል። ከዚያም በኋላ በ26 እና በ25 ዓመታቸው ደግሞ ሌላ መዋቅር አለ። ትዳር ይይዛሉ። ዩኒቨርሲቲ ሳይመረቁ ትዳር ይይዛሉ። ከዚያ የሱን መዋቅር ደግሞ ምን ያደርጋል? የጋብቻ መዋቅር፣ አዲስ የጋብቻ መዋቅር ሲወልዱ ደግሞ የወለዱት መዋቅር አላቸው። ልጆቻችን ላይ ማሳደግ እንዳለባቸው እንደዚህ ተሳስሮ እሱ ከሌለው ደግሞ ክርስቲያን ላይ ማለት አይቻልም። ለምሳሌ ግብጽ ቤተክርስቲያን ጠንካራ ነው ብዬ የምለው ደግሞ ክርስቲያኖችን አያያዛቸው። ድሃ ክርስቲያን ግብጽ ላይ ምናልባት እንግዳ ሲመጣ ይለምን ካልሆነ ዜጎቹን አይለምንም። ለምን ይባል? ቤተክርስቲያኗ ራሷ የቤት ኪራይ ትከፍልለታለች፣ የቀለብ ትከፍልለታለች፣ አስፈላጊውን ፍጆታ ታቀርብለታለች። የግብጽ ቤተክርስቲያን ጠንካራ የሚያደርጋት የድሃዎች አያያዝ። ስለዚህ ሌላው ትዳር ቅድም እንደተባለው ደግሞ ትዳር መፋታት ኃጢአት ነው። እንዴት ሰው ታዳረ ከገባ ላይ ይፈታል ነው የሚሉት። ስለዚህ አስመስለው ሊኖሩ ይችላሉ ይጣሉ እንጂ መፋታት ያ ነው። እንግዲህ ጊዜ ስለሚወስድ ሌሎች እያንዳንዱ እንኳን ብንመጣ የክህነቱ ብንመጣ የገዳማቶቹ አወቃቀር በአባት ቴዎድሮስ የማያውቀው ሰው ወደ ገዳም አይገባም። የሆነ በሌላ ሚዲያ ላይ ሰምቻለሁ። እኔ ቦታው ላይ ስላለው ፓትርያርኩ የማያውቁት ከአንድ ገዳም ውስጥ አይኖርም። እንደገና እንደ ኢትዮጵያ ደግሞ ዝም ብሎ አይደለም የሚገባው። ጳጳሱ ከደብሩ ላይ ተጽፎለት ቤተሰቦቹ ታውቀው እውቀት ያውቃል። ሰላማዊ ሰው ነው። በክህነት ለክህነት ይሆናል የሚል ተጠንቶ ነው ወደ ገዳም ጨርሽ ያለው። ጥያቄ ካለ ቅዳሜና እሑድን በተመለከተ ተማም ቅዳሜና እሑድ ሰዓት አርብና ቅዳሜ ማለት ነው። አዎ አርብና ቅዳሜ ማንኛውም ክርስቲያን ልጆቹን ይዞ የሚሄደው ወደ ቤተክርስቲያን ብቻውን አይሄድም። ግብጾች በባህሪያቸው ክርስቲያኖቹ በባህሪያቸው ባልና ሚስት ልጆቻቸውን ይዘው ካልሄዱ አይደሰቱም። ወንድ ብቻውን አይሄድም፣ ሴት ብቻዋን አትሄድም። ባልና ሚስት ይዘው ከነ ልጆቻቸው ነው የሚሄዱ። አብዛኛውን ግን የሚያሳልፉት አርብና ቅዳሜ እሑድን ጨምሮ የሚያሳልፉት ገዳም ላይ ነው። ባለሀብቶቹ ለምሳሌ ኢትዮጵያ እንግዲህ በየት እንደሚያሳልፉ እኛ ሁላችን እናውቀዋለን። ትንሽ ገንዘብ ያለው ሸረሸር ምናምን ሊሆን ይችላል። ግብጽ ላይ ግን ባለሀብቶቹም ድሃዎቹም የሚያሳልፉት ገዳም እየዞሩ ዓርብ ዕለት ለምሳሌ ከካይሮ ተነስተው እንጦንስ ገዳም አገኘኋቸው ብዙዎቹ። አዎ አባቡላ ገዳም ነው የሚያሳልፉት። ጳውሊጋ እስክንድርያ አለዚያም ደግሞ ጳውሊጋም አየኋቸው። አባቡላ ነው የሚሉት እዚህ። ኦልሞስት ከ200 በላይ ባስና የቤት መኪና ነው የቆጠረው። እንደዚህ ነው የሚያሳልፍ። ስለዚህ ልጆቹ ቢከፋቸውም ቢደሰቱም ቤተክርስቲያን እና ዓርብና ቅዳሜ መዳርሰ ለሐድ ይባላል። መዳርሰ ለሐድ ማለት ሰንበት ትምህርት ቤት ነው። ሕፃናቶቹን የ3 ዓመቱን አመጡ ያስረክባል። የሕፃናት እንክብካቤ ክፍሎች አሉ፣ ለእነሱ ያስረክባል። ሰዓቱ ሲደርስ ይቀበላል። ለአንድ ሕፃን ለ10 ሕፃናት አንድ ትልቅ ሰው ይመደብለት። ለምሳሌ 10 ቤተሰቦች ልጆቻቸውን ያመጡና ከፍ ላሉት ሰንበት ተማሪዎች በስራቸው 10 ልጆች ይሰጣቸዋል። እኒያ ልጆች ከሰንበት ትምህርት ቤት ቢቀሩ እናትየዋ ታማ ነው፣ አባትየው ታመው ነው፣ ተቸግረው ነው የሚለውን ሄዶ ይጠይቃል በየቤት። እንዲህ አይነት መዋቅር አላቸው ማለት ነው። የእርሶ ልጅ ለምሳሌ ሰንበት ትምህርት ቤት ይቀር አባትየው ተቸግሮ ነው፣ ታሞ ነው፣ ልጅቷ ታማ ነው ቤት ደርስ ይላል። በዚህ ልጆቹ ቤተክርስቲያን እንዲታቀፉ እንዳይቀሩ ተደርጓል። ለዚያም የቸገራቸውን ከተናገሩ ያ ነገር ይሟላላቸው። ሕክምና ካስፈለገ ለቤተሰቡ ሕክምና ይሰጣል። ክትትል ክፍል አለ ለማለት ነው። ቃልዎት ያሰማልን አባታችን፣ ከልብ እናመሰግናለን። በጸሎት ያስቡን።
ተይዤ ነው። ማን እንደሚያስለፈልፈኝ እኔም አላውቀው። ከሰው የሚሆን አይደለም፣ በእኔ የሚቻል አይደለም። በእኔ እንዲህ አይነት ሰቀቀን ውስጥ ማንም ደፍሮ አይገባም። ማንም ደፍሮ አይገባም። ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ እና በእኔ አንተናፍኩ እኔም ወድጄ አይደለም አላውቅም። ለምን እንደዚህ እንደማደርግ አላውቅም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ